እነዚህ ቅንጡ የኤሌክትሪክ ተሽከርካሪዎች ዓለማችን ውስጥ ከተለመዱ አላደር ብለዋል። የአካባቢ ብክለትን የሚቀንሱት ከዘመኑት ከተሞች ጋር የተዋሃዱት ተሽከርካሪዎቹ ለባትሪያቸው ቻርጅ መሙያ ማዕከላት ታዲያ እንደ ነዳጅ ማደያዎች በየአቅጣጫው በደቂቃዎች ሞልተው የሚወጡባቸው ጣቢያዎችም እንደዚሁ በቀላሉ ይገኛል። ለተሽከርካሪዎች ነዳጅ በቢሊዮን ዶላር አውጥታ ወደ ሀገር የምታስገባው የኛዋ ኢትዮጵያ መዲና የሆነችው አዲስ አበባ የዘመኑትንና የአካባቢ ብክለትን የሚከላከሉትን የኤሌክትሪክ ተሽከርካሪዎች በስፋት እያስገባች ነው። ለእነዚሁ የኤሌክትሪክ ተሽከርካሪዎች ኃይል መሙያ የሚሆኑ ማዕከላትም በአዲስ አበባ ጎዳናዎች እየታዩ ነው። ፈጣንና ለከተማዋ አዲስ የሆነው የኃይል መሙያ ጣቢያም በኢትዮ ቴሌኮም ኩባንያ አማካኝነት ዘመናዊነት በተላበሰው ከቦሌ ወደ መገናኛ በሚወስደው መንገድ ኢምፔሪያል አካባቢ ተገንብቶ በአንድ ጊዜ 16 ተሽከርካሪዎችን የሚያስተናግድ ጣቢያ ለአገልግሎት ክፍት መደረጉ ይታወሳል። አሁን ቻርጅ ማድረግ ይጀምራል። 36% አለው ማለት ነው። ካሁን በኋላ የሚቆጥረውን ታየዋለህ። በ30 ደቂቃ ምናምን 100% ይላል ማለት። ይሄው ፈጣን የኤሌክትሪክ ተሽከርካሪ ባትሪ መሙያ ጣቢያ የብዙዎች ምርጫ ሆኗል። በቤት ውስጥ ነበር የምጠቀመው ከዚህ ቀደም። አሁን ግን ይሄኛው ከተከፈተ ጀምሮ እዚህ ፈጣንም ስለሆነ እዚህ መጠቀም ጀምሬያለሁ። አገልግሎቱ በጣም ጥሩ ነው፣ ፈጣንም ነው። በፊት ቤት ነበር ሳረግ የነበርኩኝ። ያ ማለት 8 ሰዓት ምናምን ነው የሚፈጀው። ያ ደግሞ አድካሚ ነው። በተለይ ለኛ ራይድ እንትኖች ስራ ላይ ሁለን ከእንደገና ደግሞ 8 ሰዓት ቻርጅ ስናደርግ በጣም አድካሚ ስለሆነ ምርጫን ወደዚህ አድርጌ በተደጋጋሚ እዚሁ ነው የማደርገው። እኔ ፉል ቻርጅ 50 ደቂቃ ነው፣ ከዛ በላይ አይደለም። ከዚህ በፊት ነዳጅ መኪና ነበር የማሽከረክረው። ከዋጋው አንጻር ካለው ሁኔታ አንጻር እንደኔ ኤሌክትሪኩ ጠቃሚ ሆኖ ታይቶኛል። ወደዚህኛው ሺፍት አድርገናል። የኤሌክትሪክ ተሽከርካሪዎች መስፋፋት ጋር ተያይዞ ወደ አገልግሎት የገባው የኤሌክትሪክ ተሽከርካሪ ባትሪ መሙያ ጣቢያው እያደገ የመጣውን ፈጣንና ቀልጣፋ ኃይል መሙያ ፍላጎት ለማሟላት የሚደረገውን ብርቱ ጥረት ያገዘም ነው። አገልግሎቱም በቀላሉና በዘመነ መልኩ የሚሰጥ ነው። ክፍያውን እዚህ ላይ ታረገና ማይ ዋሌት ምለውን ተነካለ። ከዛ በኋላ እነዚህ ብሮች አሉ አይደለ? መርጠ 50 ብርም የ200 ብርም ኦኬ ትላለ። ከዛ ዋሌት ላይ ይቀመጣል። ዋሌት ላይ ኦኬ ትልና ከዛ በኋላ ቻርጅ እንትኖ እንዲማረጉን ያሳያል። አሁን 80% ተደርሷል እና ሲምፕል ነው። ሁሉንም ነገር ያሳያል። አፕሊኬሽን ነው የምንከፍለውም፣ ከሰው ንክኪ ጸዳ ነው። በራስን ችለ ነው የምትከፍለው። ያለውንም ቻርጅ ሂደቱን መከታተል ትችላለህ በሞባይል ላይ በስልክ ላይ። ኢቭን የሚገቡትን የፓወሩንም መጠን ያሳያል። ጥሩ ነው በጣም። እየዘመነች የመጣችው አዲስ አበባን የሚመጥኑና ከዘመኑ ጎዳናዎቿ ጋር የሚስማሙ ተሽከርካሪዎችን ማስፋት እንደሚገባም ነው አሁናዊ ሁኔታዎቹ የሚያስገድዱት። አሪፍ እንደገና ደግሞ አብዛኛውን ነገር አቃሏል። ለምን ብትል አሁን ነዳጅ እየጨመረ ነው። ከዛ ባለፈ እንደገና ደግሞ አክሰስ ለማድረግ መኪኖቹ ምቹ ናቸው። በዚህ ምክንያት ጥሩ ነው ብዬ አስባለሁ። ያው አሁን ባለው ወቅታዊ ሁኔታ እንግዲህ ለከተማዋ ያው እንደምናየው በጣም ጠቃሚ የሚባል ነገር ነው። ያው ከበካይ ጋዝ የጸዱ ስለሆኑ ተሽከርካሪዎቹ ያው ተመራጭ እንደሚሆኑ ተስፋ አለን። ወደፊትም ያው እንግዲህ የህዝቡ የተላመደ ሲሄድ ያው አዲስ ነገር ምን ጊዜም ለመቀበል ያው ትንሽ ጊዜ ይፈጃል። ያ ነገር ያው የተለመደ ሲመጣ ግን ያው ሰው ወደዚህ እንትን የሚል ይመስለኛል። ለሰው ነው የሚለያየዋል። እኔ አሁን እንደኔ ኤሌክትሪክ መኪና ቢስፋፋ በሚለው ይመረጣል። አሁን አዳዲስ የገቡ ብዙ ኤሌክትሪኮች አለ፣ ግን ሰው ይሄ እንዲጠቀም እላለሁ። ኢትዮ ቴሌኮም እንደጀመረው አይነት ፈጣን ኤሌክትሪክ ተሽከርካሪ ባትሪ መሙያ ጣቢያዎች በከተማዋ የተለያዩ አካባቢዎች ሊስፋፉ እንደሚገባም ነው አሽከርካሪዎች የጠየቁት። ሁሉም ሰፈር ላይ እንዲያን ነገር በየቦታ ቢደረግ ጥሩ ነው። ለምሳሌ አሁን ከፍሪ ነው አይደል የሚመጣው፣ ጋርመንት አካባቢ ላይ ደግሞ እዛ አካባቢ ላይ ያሉት እንዲያን ነገር እዛም ቢሰራ የበለጠ በቃ እንትን ይላል። በግለሰብ ደረጃ የሚሰሩበት መንገድ ቢፈጠር፣ ምክንያቱም እኔ አሁን ከአየር ጤና ነው መጥቼ ቻርጅ ማድረገው ማለት ነው። እንደዛ ቢሆን በየአካባቢው የሚሰፋበት መንገድ ምናምን ቢኖር አንደኛ የስራ እድልም ሊፈጠር ይችላል። ሁለት እንደዛ አይነት ነገር ቢፈጠር አሪፍ ነው ብዬ አስባለሁ። አሁን ኢትዮ ቴሌኮም ነው ያለው።
እና ቢስፋፋ። ኢትዮ ቴሌኮም ኩባንያ 16 ተሽከርካሪዎችን በአንድ ጊዜ የሚያስተናግድ ሁለተኛውን ፈጣን የኃይል መሙያ ጣቢያ ባለፈው ማክሰኞ ከመገናኛ ወደ ቦሌ በሚወስደው መንገድ አምቻ አካባቢ መክፈቱ ይታወሳል። እየጨመረ የመጣውን የኤሌክትሪክ ተሽከርካሪ የኃይል መሙያ ፍላጎት ለመመለስም ከተማ አስተዳደሩ በሁለተኛው ዙር በጀመራቸው የኮሪደር ልማት መስመሮች በርከት ያሉ ቻርጅ መሙያ ጣቢያዎችን ለመገንባት ታቅዷል።